ብዙ ሰው በህይወት የተሻለ ነገር የማያገኝበት ምክንያት ራሱን ለተሻለ አጋጣሚ ስለማያጋልጥ ነው ወይም የኤክስፖዠር አለማግኘት ነው። ያለፈው ሳምንት ዱባይ ነበር ያሳለፍኩትና እዛ የቆየሁባቸው ቀናቶች ላይ የተማርኳቸው ሌሰኖች በዚህ ቪዲዮ ነግራችኋለሁ። በምንም አጋጣሚ ከሀገር የመውጣት እድል ያላችሁ ወይም ደግሞ እዚህ ሆናችሁ ለመውጣት የምታስቡ ሰዎች ከዚህ ቪዲዮ የምነግራችሁ ኢንሳይቶች የእውነት ይጠቅሟቸዋል። የመጀመሪያው ሌሰን ምን መሰላችሁ? የእናንተ ኢንቫይሮንመንት ምን ያህል እንደምታድጉ ይወስነዋል። አዳማ ያለው አስታውሳለሁ አዲስ አበባ ክላይንት ነበረኝና ሶሻል ሚዲያ ማርኬቲንግ እየሰራሁለት እመላለሳለሁ ከአዳማ ምን ይለኝ ነበረ እና አዲስ አበባ አዳማ ምን ሰራለህ ይለኛል። ከዛ አይ በቃ እዛ ቢሮ አለኝ ጓደኞች አሉ ምናምን እለዋለሁና እዛ ሁን አታድግም፣ የምትመለከቱት አይኖርም፣ ደህና መኪና እንኳን አታይም፣ ስለዚህ ማንን እያየህ ኢንስፓየርድ ትሆናለህ ይለኝ ነበርና ሆነስትሊ በጊዜው አልገባኝም ነበር፣ ግን ትንሽ እየቆየሁ ሳየው በጣም ትክክል ነው። ልክ አዲስ አበባ ስመጣ በኔ እድሜ ሬንጅ ውስጥ ያሉ ወይም ደግሞ ትንሽ የሚበልጡ ሰዎች የሚገራርም መኪና ይዘው የሚያምር ላይፍ ስታይል ይዘው ስመለከት አምቢሽኔ በጣም ነው ፋየር ያደረገው። በአንጻሩ አዳማ ሲሄድ ያን ያህል የሚያጓጓ የለም ራሴን ኮምፔር የማደርግበት እና ኢሚዲየትሊ ዲሳይድ ያደረኩት እኔ አዲስ አበባ ለመምጣት ማክሲመም የወሰደብኝ 2 ሳምንት ነው። ቤት ተፈልጎ እቃ ገዝቼ የገባሁት በ2 ሳምንት ነው ዲሳይድ አድርጌ ማለት ነው። እና ልክ ከሀገር ስትወጡ የሚሆነው እንደዛ ነው። ምን ያህል ትንሽ ነገር እንደሆነ ያለን አቺቭ ያደረግነው ነገር ምን ያህል ትንሽ እንደሆነ፣ ምን ያህል ሰዎች ከዚህ በላይ ፑሽ እያደረጉ እንደሆነ ታዩበታላችሁ። እና ኢሚዲየትሊ አምቢሽናችሁን ነው የሚጨምረው ሆነስትሊ። እና ሁሉም ሰው ከሀገር ሊወጣ ይችላል ሜቢ አምቢሽኑን ሊጨምር፣ ግን አትሊስት ያላችሁበት አካባቢ ውስጥ ቢሆን የተሻለ ፍሬም ኦፍ ሪፈረንስ ይኖራችሁ ራሳችሁን ኮምፔር የምታደርጉበት የሆነ ኢንቫይሮንመንት ውስጥ ካልገባችሁ ድረስ ያላችሁበት ኢንቫይሮንመንት አንተ ጎበዝን አንተ ትችላለህ የሚል ከሆነ ለውጥ የሚባል ነገር አይመጣም። ስለዚህ ኮምፎርታብል ሁኑ። ጓደኞቻችሁን ትቶ ሌላ ጓደኛ ለመያዝ ያላችሁበትን ከተማ ለቆ ከፍ ያለ ከተማ ለመግባት አትፍሩ፣ በተለይ ለወጣቶች ከሆናችሁ። ኦኬ። ሁለተኛው ይቺ ዓለም እናንተ ማየት የምትፈልጉት ነው የምታሳያችሁ። ማየት የምትፈልጉት ዲስትራክሽን ከሆነ ዲስትራክሽን ታያላችሁ። ማየት የምትፈልጉት ኦፖርቹኒቲ ከሆነ ኦፖርቹኒቲ ታያላችሁ። የትኛውም ቦታ አሁን ያላችሁበትም ከተማ ይሆን ከሀገርም ስትወጡ በጣም ብዙ ሰዎች አይቻለሁ እኔ ዲስትራክሽን ያ ማለት ኢንተርቴይንመንት፣ መዝናኛ፣ የሚጎበኝ ቦታ ምናምን በዛ የተጨናነቁ ከተሞች ላይ ሰዎች ሄዱና ገንዘባቸውን ፎጭ አድርገው ይመጣሉ። በአንጻሩ ደግሞ የአንትረፕረነር የቢዝነስ ማይንድሴት ያለው ሰው ደግሞ የሚያየው ሰዎች ምን እያደረጉ ነው፣ ከቱሪስቶች ገንዘብ እየሰሩ ያሉት፣ እንዴት ነው ጀነሬት እየተደረገ ያለው። እኔ ኢንተራክት ያደረኳቸው ቢዝነሶች በሙሉ ጠይቃቸዋለሁ። እንዴት ነው ከስተመር የምታገኙት? ምን ያህል ጀነሬት ታደርጋላችሁ? ኢቭን ኮፊ ሾፕ ሳይቀር ስንት ብራንች አላችሁ? የትኛው ብራንች ነው ሞር ገንዘብ ጀነሬት የሚያደርገው? ይሄ ኢንሳይት ነው በኋላ ስራ ስሰራ ገንዘብ መስራት ቢፈልግ ሊጠቅመኝ የሚችለው። ሰው እንዴት ከሀገር ወጥቶ ገንዘቡን አውጥቶ እንደው ኢንቴንሽናሊ ለመዝናናትና ለመዝናናት ብቻ ካልሆነ በስተቀር ኦፖርቹኒቲ ሰከር ልትሆኑ ይገባል። አይናችሁ ኦፖርቹኒቲ ሊያሳድድ ይገባል። የዛኔ ታዩታላችሁ ምን ያህል ክፍተት እንዳለና ብዙ ነገር ላይ መግባት እንደምትችሉ ታዩበታላችሁ። ሶስተኛው ሌሰን አብዛኞቻችን ኢትዮጵያ ውስጥ በተለይ ወጣቶች ስራ የምንሰራ ልጆች ኢንተርናሽናል ስራ የመስራት አቅሙ አለን፣ በቃ ሙያው አለን፣ ችሎታው አለን። ችግሩ ምንድነው ካላችሁ አውትሳይድ ዘ ቦክስ ማሰብ አለመቻል። በጣም ብዙ ካሜራማን፣ ብዙ ቪዲዮ ኤዲተር፣ ብዙ ዲዛይነር፣ ብዙ ማርኬተር፣ ብዙ ፕሮግራመር ኢንተርናሽናል ወጥቶ ኮምፒት ማድረግ ይችላል፣ ግን ገስዋት ማድረግ እንደሚችል አያውቅም። ማንም አላሳየውም። ኢትዮጵያ ሎክድ ነች ብዙ ነገር፣ ኦፖርቹኒቲው አይመጣም። ስለዚህ ስለማይመጣ ኮምፒት ማድረግ የሚችል አይመስለውም። እኔ ዲጂታል ማርኬተር ነኝ ለምሳሌ ወጥቼ ኢንተርናሽናል ከሆኑ ካምፓኒዎች ጋር በዲጂታል ማርኬቲንግ ጉዳይ ስናወራ እንዴት ነው የምትሰሩት፣ እንዴት ነው ጀነሬት የምታደርጉት ሊድ ምን ይመስላል ፈነላችሁ እያልኩ ሳወራ በጣም ነው የምደነግጠው። ማለት እንዴ ይሄ እኮ እኛ እኮ ቤዚክ ነው፣ ይሄ እኮ ለእኛ በጣም ቤዚክ ነገር ነው፣ ኢትዮጵያ እኮ እንደ ቀልድ ነው የምንሰራው፣ እንዴት እናንተ ይሄን እስካሁን ኢምፕሊመንት አላደረጋችሁም እላለሁና የዛኔ የገባኝ ነገር ምንድነው ጥሩ አይናችንን የሚከፍትልን ሰው ስለሌለ አውትሳይድ ዘ ቦክስ ማሰብ ስላልቻልን ነው እንጂ ኦልሬዲ የያዝነው ሙያ ኢንተርናሽናል ሊያስከፍለን የሚችል ነው። ሌሰኑ ምንድነው ካላችሁ በቻላችሁት መጠን ውጭ ሀገር ያሉ ዘመዶቻችሁን ጫማና ካልሲ ላኩልኝ ከማለት ይልቅ ስራ እንዲፈልጉላችሁ አውትሶርስ የሚደረግ ወደዚህ መላክ የሚችል ስራ እንዲያሰሯችሁ ጠይቋቸው። በቃ ብዙዎቻችሁ ውጭ ዘመድ ካላችሁ የምትጨቃጨቁት ወይ ገንዘብ ላክልኝ ወይ ቃል ላክልኝ ወይ እንዲያርግልኝ ነው። ለምን ስራ ጠይቋቸው። ስራ የሆኑ ጓደኞች ይኖራቸዋል እናንተ እዚህ ሆናችሁ ልትሰሩት የምትችሏቸው ስራዎች ያሏቸው እነሱ ጋር እንዲያገናኟቸው። አንዴ መንገድ ከከፈታችሁ አንዴ ካያችሁት ከዛ በኋላ there's no going back ከቀመሳችሁት። ምክንያቱም ጋይስ ዓለም ላይ በጣም በፐርቼዚንግ ፓወር በመግዛት አቅማቸው ዝቅተኛ ከሆኑ ከረንሲዎች መካከል አንዱ የኢትዮጵያ ከረንሲ ነው። በኢትዮጵያ ከረንሲ ገንዘብ የምንሰራ ሰዎች the lowest የሚባል ከረንሲ ነው ያለን። ልክ እናንተ ይሄን ብር ይዛችሁት ዱባይ ስትሄዱ በ51 ይቀንሳል ሊትራሊ ማለት ነው። እያንዳንዷ የምታወጣት ነገር በሙሉ በ51 ብር ተባዝታ ነው ለእናንተ ኤክስፔሪንስ የምትሆነው አትሊስት አሁን ባለው ከረንሲና ምን ያህል እንደምንጎዳ የምታዩት ምን ያህል ከረንሳችን የሞተ እንደሆነ የምታዩት ኢንተርናሽናል ማርኬት ላይ ስትሄዱ ነውና ላይክ ሲምፕሊ ለምሳሌ
ከሆነ ቦታ የሆነ ቦታ ታክሲ ብትይዙ ዱባይ በ100 ብር ልትሄዱ ይችላል ወይ በ100 ድርሃም ልትሄዱ ይችላላችሁ። 100 ድርሃም ማለት በ51 ብር ስታዙት 5100 ብር ነው። ሶ ከአንድ ፖይንት በታክሲ ለመሄድ 5100 ብር ነው ታውጡት። ብዙ ነው ራይት ኤግዛክትሊ ብዙ ነው። ለዛ ኢንተርናሽናል የሆነ ከረንሲ ማግኘት የምንችልባቸው ኦፖርቹኒቲዎች በሙሉ መጠቀም መቻል አለብን። አራተኛው ይሄ እንኳን ሌሰን ሳይሆን ሞር ኦፍ ኢንስፓይሬሽን ነገር ልትሉ ትችላላችሁ። ቢዝነስ ኢትዮጵያ ውስጥ መስራት ከባድ። ኢትዮጵያ ውስጥ ቢዝነስ መስራት ማለት የሆነን ቪዲዮ ጌም ሃርድ ሞድ ላይ አድርጎ እንደመጫወት ነው። ሲስተሙ፣ አሰራሩ፣ ብዙ ነገሮቹ ቀላል እንዳይሆን ያደርጉታል። ያ ማለት ግብር ስለከፈልን ምናምን አይደለም። የትም ዓለም ግብር ይከፈላል። በነገራችሁ ላይ አሜሪካ የምትሄዱ 50% ታክስ አለ። ያው ችግሩ ምንድነው 50% ታክስ የከፈላችሁበት ቦታ ላይ ስራ ለመስራት ቀላል ሊሆን ይገባ ነበር ነው። ኢትዮጵያ ላይ ብዙ ነገሮች አሁን የተስተካከሉ ቢሆንም በጣም ብዙ ጥረቶች የተደረጉ ቢሆንም ነገሮችን በጣም ወደ ሲስተም ለማስገባት አሁንም ድረስ ግን ስቲል ታክስ የከፈላችሁ ስቲል ቢዝነስ ሊጀምር ብላችሁ ገንዘብ እየሰራችሁ እንኳን አክቹዋሊ ስራውን መስራት ራሱ በጣም ከባድ ነውና ሌላው ዓለም ላይ ስትሄዱ ኢንታየር ሲስተሙ ከእናንተ ጋር አብሮ ለመስራት ነው ዝግጁ የሆነው አዝሎንጋስ ከከፈላችሁ ድረስ ማለት ነውና በጣም ብዙ ነገሮች የሂውማን ኢንተራክሽን እንዳይኖራቸው ራሱ ሲስተሙ ኮምፒውተር ቴኬር እንዲያደርጋቸው የሆነ ነውና የሚገርማችሁ ይሄ ጥሩም ዜና ነው፣ አስፈሪም ዜና ነው። አደሴም ታይም ከሚባለው በላይ የሰዎችን ኢንተራክሽን የሚፈልጉ ስራዎች እንዲቀንሱ የተደረገ ነው። ሌላውም ዓለም ላይ የሰዎች ኢንቮልቭመንት እንዲቀንስ። ለምን? የሰው ልጅ ኤፊሽንት አይደለም። የሰው ልጅ ይሳሳታል፣ ሚስቴክ ይሰራል፣ ያማዋል። ከዛ ደግሞ ኢሞሽን አለው ምናምን። ስለዚህ ይሄ ኢሞሽን መኖሩ፣ መታመሙ፣ ሚስቴክ መስራቱ ቢዝነስ ላይ የሚፈለግ ነገር አይደለም። ስለዚህ ሌሎቹ ዓለማት በጣም እያስወጡት ያለ ነገር ነውና ይሄ ሌሰን አይደለም። ከዚህ የምትወስዱት ትምህርት ቢኖር እንደው ምናልባት ከሆነ ራሱ ሊሆን የሚችለው ራሳችሁን ልታዘጋጁ ነው። ኢትዮጵያ ላይ ቢዝነስ ፕሮፐርሊ መስራት የቻለ ሰው ሌላ ዓለም ላይ ሄዶ ቢዝነስ መጀመርና መስራት አይከብደውም። አምስተኛው ሌሰን ማንም አይደላችሁም። እኔ ማንም አይደለሁም፣ እናንተ ማንም አይደላችሁም። እውነቴን ነው። ዓለም እኛ ከምናስባት በላይ በጣም ሰፊና ዋይድ ናት። ዓለም የሚመስለን አንዳንዴ ሰፈራችን ነው፣ አንዳንዴ ከተማችን፣ አንዳንዴ ክፍለ ከተማችን ይሆናል። አይደለም። ዓለም እጅግ በጣም ሰፊ ናትና በጣም እኔ በቃ ጀግና ሰው ነኝ፣ ሰፈሬ ላይ የተከበርኩ ነኝ፣ በጣም ቦስ ነኝ ብላችሁ የምታስቡ ሰዎች የሆነ ቦታ ስትሄዱ ዩር ኖበዲ፣ ማንም ዞር ብሎ ቼክ ያደርጋችሁ፣ ማንም ቼክ ያደርጋችሁም እና ማንም ነኝ እኔ ኖበዲ ነኝ ብሎ ማሰብ፣ ራስን ሀምብል ማድረግ ሌላ ቦታ ስትገቡ ፕሮፐርሊ እንድትሰሩ ያደርጋቸዋል። አበሻ ሌላም ዓለም ላይ ሄዶ ስቲል ኢጎይስቲክ ነው። ስቲል እንዴ እኔ በዚህ ፀሐይ ልሰራ እንዴ እኔ ተምሬ ማስተርስ ይዤ ነዳጅ ልቀዳ እኔ ኮንስትራክሽን ልሰራ አታገኙም። ባይ ዘ ወይ አበሻ እንደዚህ ሎ ኢንካም ወይም ደግሞ ሎ ስታተስ የሚባሉ ስራዎች ላይ ህንዶች፣ ፓኪስታኖች ስግስግ ብለው ተቆጣጥረው እየሰሩት ነው ያሉት። ለምን ካላችሁ ታክሲ ውስጥ የማገኛቸው አብዛኞቹ ሹፌሮች ፓኪስታኖች ናቸው። ለምንድን ነው እንደዚህ እየሰራችሁ ያላችሁት ብዬ እጠይቃቸዋለሁ። ቢካዝ ረፍት የላቸውም ሰዎቹ። እንዴ ብራዘር አለኝ፣ እኔ ታናሽ 2 ወንድሞች አሉኝ ነኝ የማስተምራቸው፣ እናትና አባቴ ቤት ናቸው ያሉት። ስለዚህ የኔ ኃላፊነት ነው ያለብኝ እና እኔ መተኛት አልችልም። በቀን ሰዓት ተኛላችሁ እላችኋለሁ ታክሲ ድራይቨሮቹን በአቬሬጅ እና 4 ሰዓት ምናምን የሚተኙ ነው በቀን። ነጋዴዎቹ ሞባይል ቤት ያላቸው፣ ኤሌክትሮኒክስ ቤት ያላቸው፣ ልብስ ቤት፣ ሽቶ ቤት ምናምን ብትሄዱ ቀኑን ሙሉ ሲጦዙ ነው የሚወጡት። ለምን? አላማ ላይ ናቸው። በቃ ገንዘብ ሰርተው እዛ ሰፖርት የሚያደርጉት ፋሚሊ አለ። ሲደራጁ ጠቅለል ብለው ሀገራቸው ይሄዳሉ። አበሻ ችግሩ ምንድነው ካላችሁን፣ ወይ በደንብ አንሰራ፣ ከዛ ደግሞ በመሰራት በዛው በትንሿ ደግሞ ቤታችንን ሰርተን ተደላድለን ያለንበት ቦታ ቁጭ እንላለን። ይሄ ማይንድ ሴት ሌላም ቦታ ሄደን እንዳናደርግ ያደርገናል። እና ራስን ሀምብል ማድረግ እኔ ማንም አይደለሁም፣ እኔም ጀስት ኖበዲ፣ ያገኘሁት ነገር ሁሉ ሰርቼ እለወጣለሁ የሚል ማይንድ ሴት ከሌላችሁ በስተቀር ሌላ ዓለም ላይ አይደለም ኢትዮጵያ ላይ እንኳን ስኬታማ መሆን ከባድ ነው። ሰው እንደ መውጫ እንዲሆናችሁ የምፈልገው ነገር ስኪል ወይም ሙያ የሚባለው የትኛውም ዓለም ላይ ገንዘብ የሚያስከፍል ነገር ነው። እዚህ ሀገር ያላችሁ ሙያ ሌላም ሀገር ላይ ሙያ ነው፣ ይከፈልበታል። ስለዚህ ባገኛችሁት አጋጣሚ በሙሉ ሙያ ለመማር ሞክሩ፣ ስኪልፉል ለመሆን ሞክሩ። ኢትዮጵያ ላይ ጎበዝ ሴልስ ከሆናችሁ ዱባይ ላይ፣ አሜሪካ፣ ኢሮፕ ሄዳችሁ ጎበዝ ሴልስ ትሆናላችሁ። ስኪል ኢዝ ኢንተርናሽናል። እሺ፣ ብዙ ሰው ግን ኢትዮጵያ ውስጥ ስቲል አንደርስታንድ አላደረገው ምን ያህል ነገሮች በስኪል የተመሰረቱ እንደሆነ። ያላችሁን ታይም እና ያላችሁን ኢነርጂ፣ ያላችሁን ገንዘብ፣ ታይማችሁን፣ ኢነርጂያችሁን ምንጊዜም ስኪሎች በመማር አሳልፉት፣ አትቆጩበት ነው። ሁሌ እንደምለው ራሳችሁ ስትሉ አሸንፉ። ይመቻችሁ። መልካም ጊዜ